ከኔ ባልሽ በለጠብሽ አይደል መዲ? ይኸውልሽ ኤቢ በአንድ ሳምንት አሳብደን ጨርቋን አስጥለን ነው ከዚህ ቤት ምናባረራት። My baby, I gotta lie to you, baby. I gotta know me new ways. ውስጤ እንደስ ብለሽዋል። ታይ አልፈልግም፣ አትመጥነኝ። ሲንግል ማሙኝ በጣም ቀላል ነገር እኮ ነው። በዛ ላይ ደግሞ 2 ልጆች ብቻ ነው ያሉሽ። ደጋግሜ ነግሬያት ነበር። ምን አይነት ሴትዮ ነች? የት ነው ያለችው? አልገባኝም መዲ። እና ትዳርሽን ፍቺ እያልሽኝ ነው? እንደዛ አላልኩሽም። ጠይቂው ማርቲ፣ እርግጠኛ ነኝ የራሱ ልጅ ናት። መድኃኒት ነግሬሽ ነበር ማርታ፣ ላንቺም ቢሆን ነግሬሽ ነበር። ኧረ ደሬ ተረጋጋ። ምንድን ነው የሆንከው? ልጆቼ እንዳትናገርብኝ ንገሪያት ብዬ ነግሬሽ ነበር። እህቴ ላይ አትጩባት። ውጭልኝ ከቤቴ። ቤቴን የሰራሁት ለልጆች እንጂ ለማንም አይደለም። ደሬ ምን ሆነሃል? እንዴት ነው እንደዚህ የምትናገረው? ኤክስኪውዝ ሚ፣ እኔን ውጭልኝ። ትሰማኛለህ? ከየትም ጎዳና ለቃቅም እያመጣ እህቴን አታስጨንቃት። እሺ እባክሽ፣ ቤቴን ለቀሽ ውጭልኝ። ማርታ አስወጭልኝ ሴትዮ። ደሬ እባክህ ተረጋጋ። በቃ ተረጋጋና ክፍላችን እናንተ ቀስ ብለን እናወራለን። ማርታ ምን እያልሽ ነው? ቆይ ውሃ የምትገፋ ነች? ውሃ እኮ ሰላም ልትላት ስትሄድ እኮ ገፍተራ ነው የጣለቻት። በዛ ላይ ለደጣ ቤቱን ለቀሽ ውጪ ትላታለች። ቆይ አንቺ እኔን አታውቂኝም እንዴ? ልጆቼ በገዛ ቤታቸው ሲሰቃዩ። ለካ ከየትም ጎዳና ለቃቅማ ያመጣሃት ልጅህ ናት። እህቴ ማንም ሰው የላትም ብለህ ነው አይደለ እንዴ የምትጫወትባት? መዲ ዝም በይ። በትዳሬ መሀል ጣልቃ ለመግባት እንዳትሞክሪ። ምንም በማይመለከትሽ ነገር ለመግባት እየሞክርሽ ነው። ሙዶን ባሌን አክብሪልኝ። እኔን እህትሽን እንደ ታላቅ እህት የምታከብሪኝ ከሆነ እሱን አክብሪልኝ። አስወጭልኝ ማርታ። በልጆቼ ለመጣኔ ምንም ምህረት የለኝም። አስወጭልኝ። እባክህ ደረጀ ተረጋጋ። በቃ ተዋት። ከሀገር ወጥተው የሚቆዩ ሰዎች እኮ በቃ የማንነት ቀውስ አለባቸው። በቃ እባክህ ትንሽ እንረዳት። የዛሬን ትደርና ነገ እናወራለን። እንደውም እሄድላችኋለሁ። ሰምኛለሽ? አንቺም ከኔ ባልሽ ከበለጠብሽ እሄድላችኋለሁ። እሺ እስኪ ነገም አልጠብቃችሁ። እባክሽ ነይ። አዎ ቶሎ በይ ውጪልን። እሺ ገዜ በሩን ይከፍትልሻል። አዎ ሂጂልን። አዎ ሂጂልን በቃ። በሩን ክፈትልኝ። ምን ነው ልትሄጂ ነው? ፕሊዝ እባክህ ኦፕን ዘ ዶር። በሩ እኮ ክፍት ነው። ሂጂ፣ ግድ የለም ሂጂ፣ ችግር የለውም። ምን አንቺም እኮ ውጪልኝ አልሽኝ። ከኔ ባልሽ በለጠብሽ አይደል? መዲ በደንብ ታውቂኛለሽ። እኔ ባሌ በልጦብኝ ሳይሆን ንግግርሽ ነው እንደዛ ያደረገኝ። ደግሞ ይልሽ ደረጀ እንደዚህ የምትናገረው አይነት ሰው አይደለም። እሺ በቃ አሁንሽ ነይ ግቢ። እኔ መሽቷል። ኧረ ገና እኮ ነው ሰዓት። ገና ሰው ውርውር እያለ ነው። ግድ የለም ትሄድ ገዝ እንግዲህ አስገቡና ነገ በጣሃው ትነጋገራላችሁ። ግድ የለም እባክሽ መዲ። እኔ በቃ ደሬም ቢሆን ይቅርታ ይጠይቅሻል። እኔንም አታስጨንቂኝ በማማሙት። ሁላችሁ
ሁላችሁም ኢዲየት ናችሁ። ሁላችሁም አንቺንም ቢሆን አበላሽተውሻል። ቆይ ምን አይነት ነገር ውስጥ ነው የከተትሽኝ? ሁሉንም ነገር በረጋ መንፈስ ነገ እናወራለን። እባክሽ ነኝ መሽቷል፣ አታስጨንቂኝ። ነይ በቃ ነይ። ልቀቂ በቃ ነይ። አሯ ይዲየት ነው ያለ ይዲየት ምንድን ነበር? ይዲየት ባሏ ፈቷት ነው እንዲሆነች ተንገብግባ አስቀንቷት። እንዲሁ የፈረንጅ ባህል ላይ ሆናት እኮ ዝም ብላ አንድ ሳምንት አይቆይ የፈረንጅ ባህል። እችማ እንዲሁ እንደኔ አይነቱ ያገኛት ወገቧን እያለ ነበረ ልክም ያስይዛት። ወይኔ ገዛኝ ይዲየት ፈትናታ ያለ ነገር እንዲህ ያደርጋታል። አይድረስ በቃ ያን ያክል እኮ ረጅም ጊዜ አይደለም፣ 1 ወር ብቻ ነው እዚሁ ትቆይ። ከዛ በቃ ለልጆቿ መሄዷ ስለማይቀር ትሄዳለች። ማርቲ እኔ ልጆቼን አትናገርብኝ እንጂ ስትፈልግ አትቀመጥ። ቆይ የዛን ያህል ክፉ ሆኜ ነው እንዴ? አውቃለሁ ደርዬ፣ አይደለም በቃ እሺ አትናደድ። እኔ አናግራታለሁ። ደግሞ ልጆቹንም አትናገራቸው። ይኸውልሽ ማርቲ፣ ገዜንም ለዛንም ጨምሮ የምናከብረውን ታክብር። ይሄ ቤት ሁሉም ሰው በነፃነት የሚኖርበት ቤት ነው። አውቃለሁ። እሺ ደርዬ፣ ደግሞ ሰላምዬ አሁን ጠንክሬያለሁ መምጣት እችላለሁ እያለች ነው። ምን? አዎ ዝግጁ ነኝ መምጣት እችላለሁ ብላለች። ቆይ ልጇን ይዛ ነው የምትመጣው? ለምን ትመጣለች? እዛ ሆኗ ቤት ልንከራያላት ተነጋግረን አልነበረም እንዴ? እንዴ ደር፣ ይህን እኮ አንተ ነው ያልከው። እሷ በዚህ ሀሳብ ፈጽሞ አትስማማ። እሷ እዚህ ቤት መምጣት ነው የምትፈልገው። አሁን እኮ ሰራተኛ አምጥተናል። ለዛ ደግሞ በጣም ጎበዝ ልጅ ነች። ቆይ እሷስ ልጅ ይዛ መስራት ያምራታል እንዴ? ጥሩ ነው ይሄ። ታዲያ ቆይ እኔ ምን ማድረግ እችላለሁ ደሬ? በቃ እዚሁ አንድ ክፍል ሰተናት ትኖር እንዴ? ምን ማድረግ ይቻላል? ስራ ካገዘችን እሰየው፣ ካላገዘችን ግን በቃ ችግር የለውም፣ አርፋ ትቀመጥ። ምንስ ቢሆን እዚህ ቤት ከ20 ዓመት በላይ ቤት ስትጠርግ ኖርሽ ሴት አይደለች እንዴ? ከዝቅታ እስከ ከፍታ አብራ እንደኖረችም አትርሳ። ገና ለገና ልጅ ወለድሽ ብለን አውጥታና እንጥላት እንዴ? እዚሁ አንድ ክፍል እንስጣትና ትቀመጥ። ከፍ ሲል ደግሞ ልጇ ሲጠነክርላት እሷም የራሷን ስራ እየሰራች ሁላ ትገባለች። አቢ ሄይ፣ እንዴት ነሽ? ደህና ነኝ። How was your night? ምንም አይልም፣ አሪፍ ነበር። እኔ የምልሽ ግን ማታ ከአባዬ ጋር ተጋጭታችሁ ነበር አይደል? ያ አባትሽ በጣም ክሬዚ ሆኗል። ማርቲ እንደዚህ አይነት ባል አይመጥናትም። ኢቭን ለእናንተ እንኳን እንደዚህ አይነት አባት አይመጥናችሁ። እቺ ዳጣ የምትባለው ልጅማ የሆነ ነገር አላት። እሷን ተናገርሽብኝ ብሎ እኮ ነው እንደዛ የሆነው። እኔ የምልሽ ኤቢ፣ ቆይስ የምታውቂው ነገር አለ እንዴ? ምን ጠርጥረሽ ነው? አይ ዶንት ኖ፣ ሜቢ ከሌላ ወልዷት ሊሆን ይችላል። ወንዶች እኮ አይታመኑ። እማዬ ናት ማየት የተሳናት። What did you say? አይ ምንም አክስቴ። ቆይ እናትሽ ታውራለች እንዴ? ምንድነው ማየት የተሳናት? ከዚህ በፊት ያለችው ሰራተኛ አርግዛ ነው የወጣችው። አክስቴ አርግዛ ነው የወጣችው። ኦኬ፣ አባቱን አታውቁትም? አዎ አልናገርም አለች። ቲም እንዴ አስረግዞ እኮ ነው ላካት። ኦኬ፣ እቺን የሚያስረግዛትና በደንብ ህትበት ያደርጋቸዋል።
ኤቢ በእናትሽ ላይ እኮ እየተጫወተባት ነው። ቆይ እንዴት ነው ዝም የምትዩ? ደህና ልጅ አልነበርሽ እንዴ? ምንድነው እንደዚህ ፈዘሽው? ላድርግ ታዲያ አክስቴ? እቺ ዳጣ የምትባል ልጅ ውሃን ነው የምትመስለው። አምሹር ዋሽቷቸዋል። ከሌላ ወልዶ ነው ያመጣት። ደግሞ አንቺን ወንዱ ልጅ ተወጃለሽ አሉ። ኤቢ ምን ሆነሽ ነው የፈዘሽው እንዴ? እሷ እንዴት ከኋላሽ መታ ትቀማሻለች? ደከመኝ እኮ አክስቴ። ቆይ ምንድነው የሚደክምሽ እንዴ? ከዚህ ቤት ጨርቋን አስጥልሽ ለምን አታስወጫትም? ይኸውልሽ ኤቢ በአንድ ሳምንት አሳብደን ጨርቋን አስጥለን ነው ከዚህ ቤት የምናባረራት። ከማን ኤቢ እንዴ? ይሄ ለሰው ማዘን ይሉኝታ ምናምን የሚባል ነገር አያስፈልግም። ቆይ ታውቂያታለሽ። ኤኒዌይስ ልጁን የምትወጁ ከሆነ ከዚህ ቤት እናባረራታለን። አንቺ ብቻ ግዢ እንጂማ እዚህ ቤት ያሉ ሰዎች በአጠቃላይ ፈዘዋል። አባዬ ማታ በእኔ ምክንያት ስለተጣላ በጣም ይቅርታ። ይኸውልሽ ራሷ ትወጣለች እንጂ አንቺ አባትሽን ቤት ጥለሽ የትም አትወጪም። አይ አባዬ አሁንስ ድክም ብሎኛል፣ አልቻልኩም። በቃ አባዬ አቅቶኛል። ለአንተ ስቃይ መሆን በጣም ሰልችቶኛል። አንተ በእኔ ምክንያት ስትሰቃይ፣ በእኔ ምክንያት አንገትን ስትደፋ ሳይ በቃ እኔ አልቻልኩም አባዬ። እንቅልፍ ራሱ እየተኛው አይደለም። እሺ ዳጣ አንቺ ለኔ አታስቢ። አባዬ በቃ ይቅርታ አድርግልኝ። በቃ እናቴን አስተዋውቀኝ እና እሷ ጋር ልሂድ። ምን ያልሽ ነው? አዎ አባዬ እናቴን አስተዋውቀኝ። እናቴን ማግኘት እፈልጋለሁ። እሷ ጋር ልትሄጂ ነው ማስተዋወቅሽ? እኔን ጥለሽ ልትሄጂ ነው? ለዚህ ነው እናቴን አስተዋውቀኝ የምትይው? አባዬ እንደዛ አይደለም ኪዲ፣ እንደዛ አይደለም። ግን አባዬ በቃ ደከመኝ። በቃ እናቴን አስተዋውቀኝ፣ እሷን ማወቅ እፈልጋለሁ። እሺ ዳጣ እረዳሻለሁ። እኔም ከዚህ በላይ መቀጠል አልፈልግም። ሁሉም ነገር በሰዓቱ መታወቅ አለበት። አባዬ በቃ እማዬ አንተ ልጅ እንዳለ አታውቅ። በቃ እኔንም ከእናቴ ጋር አስተዋውቀኝና እኔም እሷ ጋር ልሄድ፣ አንተም ሰላማዊ ህይወትህን ቀጥል። አንቺስ ከእናትሽ ጋር ልትሆኚ? አዎ አባዬ አንተ ትዳር ከሚፈርስ ህይወትህ ከሚበላሽ እንደዛ ይሻላል አባዬ። እስከ መቼ? እስከ ዘላለም። እህቶችሽን አትፈልጊያቸው? አብጌል አውቃለች። ውሃ ደግሞ በቃ ችግር የለውም በውጭ አገኛቸዋለሁ። በሁለት ምክንያት ይሄ ነገር አይሆንም። አንደኛው አንቺ በምንም ምክንያት ከኔ እንድትለየኝ አልፈልግም። ሁለተኛው ደግሞ አንቺ ወደ እናትሽ ብትሄጂ እንኳን እኔ ለማርታ ሁሉን ነገር ማሳወቅ ይላልተው ክጃታለሁ። ደግሞ አንቺ ብቻ አይደለሽም፣ በጣም ብዙ ጉድ ነው ያለው። ማርታ ሁሉን ነገር አውቃ የሚገባኝን እስክትሰጠኝ እጠብቃለሁ። ኃጢአቴን መናዘዝ አለብኝ። አልገባኝም አባዬ። ሌላ ጉድ ማለት? እሱን ተይው ዳጣ። ግን አሁን እናትሽን አስተዋውቅሻለሁ። መቼ አባዬ? መቼ ነው እናቴ የምታስተዋውቀኝ? አባዬ እናቴ ልታስተዋውቀኝ ነው? አባዬ እኔ ትመስላለች? አባዬ የት ነው የምታስተዋውቀኝ? አባዬ ቤቷ ልንሄድ ነው? መቼ ነው የምትወስደኝ? መቼ ነው የምንተዋውቃት? አባዬ አባዬ ምን ነው የምትመስለው? እስኪ ቆይ ረጋ በይ። አባዬ እናቴ ልታስተዋውቀኝ? እናቴ ማየ ልታስተዋውቀኝ? የት ናት ያለችው? አባዬ እናቴ አሁን ልታስተዋውቀኝ ነው? መቼ ነው የምታስተዋውቀኝ? አባዬ እዚሁ አዲስ አበባ ውስጥ ነው ያለችው? ማንን ነው የምትመስለው? አባዬ እናቴና አሟት ያውቃል እንዴ? አባዬ ልታስተዋውቀኝ ነው? እዚሁ ትመጣለች። እዚሁ ማለት እዚህ እኛ ቤት? አዎ እዚህ ቤት ትመጣለች። ቤቱን ታውቀዋለች እንዴ? ይዣ ትመጣለሁ። አባዬ አባዬ እናቴን ልታስተዋውቀኝ? ትንሽ ጊዜ ነው፣ ሁሉም ነገር ይስተካከላል። እሺ እሺ በቃ እንሂድ። ትንሽ እየረፈድብን ነው። ረተያ በእውነት ቀንጥሽ እኮ እንደው ገዝዬ ገዛ ሲተኛ አንቺ ደክሞኛል። ጥበቃ
ታጠኛለሽ እንግዲህ ይጣልብሻል። ታይ ትወድቂያለሽ። እንዴት ያለ ሙያ ነው! አንቺ ያዞርሻል። እኔ እነግርሻለሁ። ደግሞ ባፍ የመጣች ለዛ ብዬ ቁጭ ምን ሆነ ነገር አንተ? ኧረ ተይኝ፣ አሞኛል እናቴ። ተይዣለሁ። ተይኝማ እናቴ ነሽ። ምንድን ነው ያዘህ ገዜ? አይምሬ ሳይዘኝ አይቀርም። እንዲያው እህል ውሃው ሁሉ ምርር ብሎኛል። አንተ ግን ምንድን ነው የምታወራው? ለምን በአማርኛ አታወራም? ምን እንዲገባኝ። እኔማ አንቺን ሰው ብዬ ማውራቴ ጤነኛ ሰውም ችግሬን አይረዳኝ እንኳን አንቺ። ጉንፋን ነው የያዘክ? አይ አይደለም ውሀዬ፣ ለዛ ናት ያመመች። እንዴ ለዛ በሽታ ናት እንዴ? ቀላል በሽታ ናት። ማትድን ቁርባ ናት። ቁርባ? አዎ ቁርባ፣ መጋኛ። መጋኛ? አዎ መጋኛ። እንደውም ማለት ነው ሄጄ ለለዛ እናገርልካለሁ። እሺ እናገራለሁ። ልናገር? ንገሪያት እወድሻለሁ በለይ ብላ ካፌ ተወጣ በኋላ አልፈልግህም አለች። አይዞህ እሺ በቃ ገዜ አይዞክ። በቃ ሂጂ ውሀዬ፣ ህመሜን ላስታምበት። ግን ማለት ነው ገዜ ህመም ከእንዲሻልክ ኬክ ላስገዛልክ ለአባቢ ልናገርና በልጅ አማይቶ አሉ ለራስሽ ነገር ስታመሻች ነው እንግዲህ። ቶ ለራስክ ብዬ ነው እሺ፣ እንዲሻልክ ብዬ ነው። ካልፈለክ ቶ ስታስጠላ። እንደውም ሂጄ ለለዛ እናገርልካለሁ። እሺ አማምሽኝ ብሎሻል ብዬ እናገር። ኧረ ተይ፣ በሽታ ነሽ በያት። በሽታ እዚህ ተጎልቼ አንድ ቦታ እንደ ዛፍ ልበቅል ነው። ድካም ነው። ጉልጓሎ የለ እርሻ የለ ድካም ነው። እሺ መድዬ፣ ታዲያ እንዴት ነው? ከአየሩ ጋር ተስማማችኋል? ኦፍ ኮርስ ወይዘሮ በጣም ቆንጆ ነው። እንዴ በጣም ነው ደስ የሚለው እኮ አየሩ። እዛ እኮ እንደዚህ አይነት አየር የለም። ደሬ ምን ነው ዘማልክ? ይኸውልህ ደሬ አም ሪሊ ሶሪ። በቃ ያው አመል እንግዲህ በጣም አስቸጋሪ ነው። እንዴ ምን ነው ይቅርታ አላረክልኝም? ይቅርታ አድርግልሻለሁ መድዬ። ደሬ እኮ የልጆቹ ነገር አይሆንለትም፣ ለዛ ነው። ያ አይ ልክ ነው እኮ። በእርግጥ እኔም እንደ ራሴ ልጆች ማየት ነበረብኝ። እኔና ደሬ ይሄን ያክል አመት አብረን ስንኖር አንድ ቀን ተጨቃጭቀን አናውቅም። ተመስገን ነው። ተከብሮ ያስከበረ ወርቅ የሆነ ባል ነው ያለኝ። በጣም እኔ የምልሽ ማርቲዬ፣ ምን ግርም እንደሚለኝ ታውቂያለሽ? ግን ምንድነው እንዴ የሰው መመሳሰል። በሞትኩት ማን ከማን ተመሳሰለብሽ? ማርቲዬ ነግሬሽ ነበር እኮ ዳጣና ውሃ እስኪ ልብ ብለሽ ያቸው። ቅላታቸው ብቲ ኧረ በጣም ነው የሚመሳሰሉት። መዲ ሙች ማርቲዬ፣ እንዴ የሚያቸው ሰው እንኳን ይገረማል እኮ። እንዴ ቆይ አንቺ እንዴት ይኸውላ አመት እዚህ ቤት ስትኖሪ እንዴት አስተውለሻቸው አታውቂ? እንዴ አማቼ ወዴት ነው የምትሄደው? ቡና እየፈላ አይደል እንዴ? አዎ ደሬ ቡና ጠጥተን። አይ ቀጠሮ አለብኝ። ለዛም ቡናውን አቆየችው። ደህና ነው።
የትም አልሸኝሽም። ውረጅልኝ። ለምን? ቀጠሮ አለኝ፣ ይረፍድብኛል። የትም አትሄድም አባዬ። አውቀ ነው አክስቴ አናዳህ ነው አይደል? አባዬ ቆይ ለምን ለማየ አትነግራትም? ማለቴ ዳጣ ልጅ እንደሆነች ለምን አትነግራትም ለማየ? አባዬ አቅም አጣሁ። አንቺ እንኳን ምንድን ነው ያልሽኝ? አባትነት ያላነሰብሽም፣ አልቀለልኩብሽም። ሜቢ ምክሬ ሁሉ ከንቱ አልሆነብሽም። ሜቢ አልችልም። ችግር የለም አባዬ፣ አንተ ጠንካራ እንደሆንክ አምናለሁ። ግን አባዬ እውነት ለመናገር እስካሁን ድረስ እንደዚህ ታደርጋለህ ብዬ ጭራሽ ልቀበል አልቻልኩም። ጭራሽ አባዬ ማመን አቅቶኛል። አየሽ፣ እኔ እየነገርኩሽ እንኳን ይሄን ማመን አቃተሽ። ማርታ እንዴት ይሄን ታምናለች? እንዴትስ ቆማ ትሰማኛለች? ግን አባዬ ለማዬ ይሄ አይገባትም። እማዬን ሳያት፣ አንተን ሳይክ፣ ዳጣን ጭምር ሳያት እማዬ ላይ የተሰራባት ግፍ ነው የሚታየኝ አባዬ። ኤቢ እሱ ብቻ ነው። ዳጣም እናቷን አታውቅም። እሷም ተሰቃየች። እናንተንም አሳዘንኳችሁ። በአባታችሁ እንድታፍሩ አደረኳችሁ። መድኃኒት እንደዛ ስታደርግ ዳጣ አንገቷን ደፋች። አንቺም ተነስተሽ ሄድሽ እናትሽን ላለማየት፣ የኔን መሸማቀቅ ላለማየት። እኔም ተነስቼ ወጣሁት። ቀጠሮ ኖሮብኝ አይደለም፣ የእሷን ፊት ላለማየት ብዬ፣ የማርታን ፊት ላለማየት ብዬ። አባዬ ለማዬ ንገራት፣ መናገር አለባት አባዬ። ወይ ካልሆነ ደግሞ እኔ እነግራታለሁ። አቢጌል አንቺ እንደዚህ ሆነሽ ስላየሁሽ በጣም ተስፋ አድርጌብሻለሁ። ይህንን ነገር ለእናትሽ ባለመናገርሽ መለወጥሽን በደንብ አድርጎ አሳይቶኛል። አንቺን ለማስተማር የከፈልኩት ዋጋ በሙሉ ስኬታማ አድርጎኛል። ይህም በማየቴ ደግሞ በጣም ደስተኛ ሆኛለሁ። እኔ እወድሻለሁ። ዳጣ ልጄ ናት። ከአንቺ ያሳንሽ አላያት። ልጆቼን እወዳቸዋለሁ። ሁላችሁንም እወዳለሁ። ልጅ እወዳለሁ። ግን የዳጣ ነገር የጭንቁ ስለሆነብኛል። አባዬ ንገራት በቃ። አባዬ ለማዬ መናገር አለብን። ይህን ያክል ጊዜ እኮ አባዬ ማሸት አያስፈልግም። በቃ ለማዬ ንገራት። እሺ እነግራታለሁ፣ እነግራታለሁ። ሁሉም ነገር መታወቅ አለበት። ሁሉም ይህንን ነገር ማወቅ አለበት። እነግራታለሁ። አባዬ ከአንተ ጋር ቲያትር ማየት እፈልጋለሁ። ወደ ቲያትር ቤት ውሰደኝ። ከኔ ጋር ቲያትር ልታይ? አባዬ አሪፍ ቲያትር አለ እና ደግሞ 10 ሰዓት ነው የሚጀምረው። ከአንተ ጋር ሄጄ ማየት እፈልጋለሁ አባዬ። እሺ እንሂድ። ክፍሏ የምትወስድላት አንቺ ነሽ? አይ እኔ አልወስድላትም። እሺ እንዴ እና አክስቴ እኮ ማለት ነው ለዛ ሻይ ታምጣልኛ ራሷ እኮ ነው ያለችሽ እኮ። አንቺ ራስሽ ወጅላት። እኔ አልወስድልሽም። እሺ ከፈለግሽ ምጥን አንቺ ራስሽ ወሰጁ። አክስቴንም አልፈልጋትም። ወሰጃት የራስሽ አክስት ትሆን። እሺ እኔ አልወዳትም እንዴ። እኔም እኮ አልፈልጋት። እንደውም እኮ ቅድም ማለት ነው ለዛ ገዜ ማለት ነው ለዛ አመሽኛል፣ መጋኛ ሆነሽኛል፣ መጋኛ ብሎሻል። እኔን መጋኛ ላይ? አዎ ዞርቢ ደግሞ እኔን አላለኝም። እሺ ራስሽን ነው። ሌላም ደግሞ ብሎሻል። እንዴ አንቺ ሰው እያጣላሽ እኮ ነው። እንዴ ማንን ያጣል? ለዛና ገዜና ልጅ በቃ ድብድብኔ ግን ማን ያሸንፋል? በቃ ልቀቂኝ።
ኧረ ለዛ ያመጣሽልኝ ምንድን ነው? አንቺ ለነገር ነው እንዴ መጣሽ? ልቤሽ ሽትሽ መጣሽ ብዬ እኔ ደስ ሲለኝ ሻዩን ውሰድላት። ግን አክስቴ እኮ አንቺን አትወድሽ፣ እኔም አልወዳት፣ እኔንም አትወደኝም። እኔ ግን አልወዳት። ውሃዬ ለምን በሻዩ ላይ ጨው ጨምረን አንሰጣት? ግን ጨው ግን የት ነው ያለው? እንፈልገው። እሺ በቃ የት ነው ለዛ የምታስቀምጠው? ተይ አትበትኝ። ቆይ ሙሉን እንዳታደርጊው እሺ። ቆይ በቃ እኔ ቀስ ብዬ ልጨምር። ግን ማለት ነው አክስቴ ግን ጣፍጣታል። አዎ እዛ ድረስ እንደደፋብሽ እኔ ወስድልሻለሁ እሺ። ከዛ በኋላ አንቺ ሰጫታለሽ። በቃ ተይዋ። በቃ ቆይ አንተ ሰውዬ ለምንድን ነው የምትሰድበኝ? ቆይ እኔ ምን አድርጌያለሁ? እኔ አንተ በሽታ ነኝ? እኔ መጋኛ ነኝ? አረ እንዲሁ መጋኛ ወንሽና እንዲሁ ረግጠሽ በጣልሽ። ትሰማኛለህ? ውሃ አትዋሽም እሺ። መጋኛ ብለኸኛል። እሱማ ቁርባ ጭምር ነው ያልኩሽ። ዋት እኔን ቁርባ ጭራሽ ወጣ። እኔ ምን ላድርግሽ ታዲያ? ወድሻለሁ ስልሽ አልወድህም ትያለሽ፣ አልወድሽም ስልሽ ወድሃለሁ ትያለሽ። ይሄ መጋኛ ተመጋኛ ውጭ ምን ልበልሽ ታዲያ? ከዚህ በላይ ሲጀመር ጊዜ አታገኘኝም እሺ። ታይ ለዛ ታይ ውስጤን ደስ ብለሽዋል። ታይ አልፈልግም። አትመጥነኝም። አትመጥነኝም? ምን ቀደሽ ነሳሽ ነው እንዴ? 10 ጊዜ አትመጥነኝም አትለኝም። አትመጥነኝም ማለት ምን ማለት ነው? ዘበኛ ነህ። ስሚ እንደውም ከጎረቤት አንዷን ሰራተኛ አሬ ምን ከጎረቤት እንደውም ሴትዬት ይዘት አለኩ እያለች ማን መድኃኒት ናት እንደዛ ያለች? መድኃኒትሽ እኮ አንተን በአውሮፕላን ፈረንጅ ሀገር እየሄድን ነው። በዛ እንደውም ስምህ ገዛኸኝ አይባልም፣ ይቀየራል። ስምህም ህይወትህም ይቀየራል። ፋፍንዲሽ ብለህ መብላት ነው ለኛል። እሰይ እሺ። ምን ያናድድሽ? አትመጥነኝም ብለሻል። ፈረንጅ ሀገር ልሄድ ነው። አውሮፕላን እንዲህ በሰማይ ባናትሽ እያለ የተንደቀደቀ ሲሄድልሽ እንዲህ አንጋጠሽም አታገኝ። ከዚያ በኋላ በስልክ ራስ አታገኝኝም እንኳን ባካል እኮ እኔ ሳልሄድ አንተ ልትሄድ ቀድመኸኝ። እስኪ ልናይ አይደል እንደው አንተን ሴትዮ ከወሰደች ቱ ከምላሴ ጸጉር ይነቀል እሺ። ለዛም ውስጥ ወስድኛል አንተን ልሙት። እስኪ ልናይ አይደል ይሄን እንኳን ባካል በስልክ ራስ አታገኝ። ከዚያ በኋላ የታባት አንጨረጨርኳት ጫሳች እንደበሳና እንጨት እንዴት እንዲወደድኩሽ ባልኳት እንዴ የኮራችብኛ እንዲኛዋንች ማጓጥ ዋ አንኳኪ ውሃ ቀስ አንኳኪ። አክስቴ ሻይ መጠጣት ከፈለግሽ ቶሎ በይኔ ጠጭ። እንዴ ከፈለግሽ አትበያት፣ ዝም ብለሽ አንኳኪ። እና ሻዩ ስለማይጣፍጥ ነው እንጂ እኮ ራሴ ጠጣው ነበረ። ግን ደግሞ ሻዩ ጨው አለው። What do you want? እንዴ ዛሬ ደግሞ እንግሊዘኛ ክፍለ ጊዜ ነው እንዴ የኛ ቤት ያለው? ቲ በያት ቲ Where is she? ምን ማንን ነው በያት? ማንን ነው? Oh, are you translator? Yes. እንዴ አክስቴ አማርኛ ጠፍቶብሽ ነው እንዴ? ፎሊሽ አው ጠፍቶብኝ ነው። ንግቢና ፈልጊልኛ። እሺ እና ይሄን ነው የሚገቢው። ደግሞ ምንድን ነው ያልሽው? ኤማ ሻይ ነው ታዲያ። ቆይ ለዘይት ሄዳ ነው እናንተ ያመጣችሁልኝ? እንዴ ለዘይት ሄዳ ነው መጣ እንዴ? ገዜ ጋር ነው የሄደችው። ገዜ ጋር እኮ ነች እኮ ፌምጭ ደግሞ ለዚህ ሀገር ሻይ
ያቺ ስቱፒድ የሆነች ሆሜር ናት አይደል የምታረገኝ? ሰራላታለሁ። ዳግም ስፈት ይረሳታል። እስከ መች ነው እንደዚህ እየተሰቃየው የምኖረው? ውሰደኝ ወይ ሌላ አርገፍ ናታን። እንዴ አንተ አሁንም እዚህ ሰፈር ነው እንዴ የምትለው? አረ በክሪሽና አንተ እንኳን ተረዳኝ እንጂ ናታን። የልሂድ እሺ ከዚህ ሰፈር። አንተ ቢያንስ ወንድ ልጅ አይደለም? በቃ ተረዳኝ። ቆይ ምንም ነው የምረዳ? በቃ ኤቢ በጣም ናፍቃኛለች። አንዴ እንኳን አይኗለሁ። በጣም ነው የናፈቀችኝ። ቆይ ፖሊስ ይዘህ መተህ ልታሳስራት አልነበር እንዴ? አረ በክሪሽና አንተ እንኳን ተረዳኝ እንጂ ናታን። አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እስኪ ጓደኛክን ብታጣው፣ አንተን ብሎ የመጣን ሰው ብታጣው ምን ታደርጋለህ? እንጂ እኔ ኤቢን ሳልወዳት ቀርቼ አይደለም፣ በጣም ነው የምወዳት። እኔ ኤቢን ከአንተ በላይ ነው የማውቃት። የድሯ ኤቢ አሁን ብዙ ነገሯ ተቀይሯል። ይኸውልህ ኤቢ ወደ ጅብነት ብትቀይር ራሱ እኔ አልጠላትም፣ መቼም አልጠላትም። እንድትጠላት አይደለም ብዙ ነገሯ ተቀይሯል ያልኩ። በቃ እሷ አሁንም እስቲል አንተን አትወደም። ስለዚህ ዝም ብለህ ለምንድን ነው የምትደክመው? ይኸውልህ ናታን ስለማታውቅኝ እኮ ነው። እኔ በጣም ንጹህ ሰው ነኝ። ሱስ እንኳን የለብኝም። በቃ ንጹህ ሰው ነኝ እኮ። እሷን ከማፍቀር ውጭ ምንም ያደረኩት ነገር የለም። ይኸውልህ ሴቶች ጠልተውህም ሳይወዱህም ጭምር አብረው አግብተው ሊኖሩ ይችላሉ። ኤቢ ደግሞ እንደዚህ ልጅ አይደለችም። በቃ ማስመሰል አትወድም። ስለዚህ በቃ ፍታ፣ ወይ ደግሞ ካልሆነ ይሄን ሀገር ወይም ደግሞ ከተማ ቀይር። እንዴ ሰውነቴን ቢቀይር ይሻለኛል፣ ብሞት ይሻለኛል። ዛሬውኑ ነው የምሞት። ዛሬውኑ ራሴን ማጥፋት አለብኝ። ኤቢ ብታዝንልህ መስሎ ነው። ይልቅ ተገላገልኩ ነው የምትለው። አሁን ለማንኛውም ይሄ እሞታለሁ ምናምን የሚለውን እብደት ተወው። ይኸውልህ አንተ ብትሞት በሁለት ቀን ውስጥ ትረሳለህ። አንተ ሞትክ ብሎ ማንኛውም ሰው ራቱን እንደማይበላውና ለማንም ሰው ጉዳዩ እንዳልሆንክ ልነግርህ እፈልጋለሁ። በቃኝ፣ ይበቃኛል። ዛሬውኑ ነው ራሴን የማጠፋው፣ ብሞት ይሻለኛል። ለማንኛውም ይሄ እሞታለሁ የሚለውን እብደት ተወው። እስኪ እንድታናገረህ የምችለውን ነገር አደርጋለሁ። እየምርህን ነው ናታን? አዎ እስቲ እሺ ካለችኝ አናግርልሃለሁ። በጣም አመሰግናለሁ። ቴንኪዩ በያ ቴንኪዩ። ችግር የለም። እሺ በል እንግዲህ አደራህን እሺ በደንብ ንገራት። እኔ የምልሽ ግን ማርቲ፣ ወይ እኔ እኮ የሌላው አይደለም የሚገርመኝ፣ ያቺ ልጅ ራሱ መደረቧ እኮ ነው የሚገርመው። መቼም ይሄ ሀሳብ የዋያ አይሆንም፣ ያው የምጥን ነው የሚሆነው። ባለፈው ስላባረርሻቸው ቀን ጠብቀው እንግዲህ መበቀላቸው ነው እርግጠኛ ነኝ። ግን የለዛ እጅ አይኖርበትም፣ የሁለቱ ስራ ነው። እሺ ማርቲ ኦኬ። እኔ የምልሽ ግን ኤቢ ተቀይራለች ልበል? ምኗም ነገሩ አላማረኝም። ጥሩ ነው። እስኪ ተይኝ። በእሷ ምክንያት በጣም ብዙ ነገሮች ተፈጥሯል። ይኸውልሽ ማርቲ፣ እያንዳንዱን ኤቢን በተመለከተ ነገር ማወቅ እፈልጋለሁ። ስለዚህ ትነግሪኛለሽ። እኔ ቆንጆ መቼ ስራ አጣ? ራሷ ምስጢረኛሽ አይደለች? አንድ ባንድ ትነግርሻለች። እኔ የምልሽ ማርቲ፣ ሰላም ስቲል አሁንም ቆንጆ ናት አይደለ እንዴ? ቆንጆ ብቻ በጣም ቆንጆ ናት። እኔን እንብየው ብላ ከኔ ጋር ሙጭጭ ብላ እዚሁ ቀረች እንጂ እን ጊዜ ብትወጣ ኖሮ ምን መሰለ ትዳር ትመሰረት ነበር። በጣም እኮ ነው የሚገርመው። ከኔም ካንቺም በላይ በጣም ቆንጆ ናት እሷ። አይ መድዬ፣ እኔማ እኮ በቃ አረችው። በይ መኪናው ቆሟል፣ እንሂድ። እሺ ብታይ እንዴት አራስ መጠየቅ እንዳማረኝ። በዛ ላይ ደግሞ እሷን በደንብ መጠየቅ እፈልጋለሁ። ምክንያቱም ያለ ባል መታረስ ምን ያህል ከባድ እንደሆነ ይገባኛል። የገዛንላት ቀይት አለ መቼ ያሹ? ችግር የለውም መዲ፣ ለዛ ታቀብለናለች። እሺ ለዛ እቃውን ይዘሽ መኪና ላይ አምጪው።
My baby, I gotta lie to you, baby. I gotta know me new ways. Say no, I don't. ይግቡ። My baby, I gotta lie to you, baby. ማርትዬ፣ እኔ ግን ልጁ ማየት ነው የምፈልገው መጀመሪያ